ሁሉን ነገር ትተሽ ሌላ ደግሞ እድል ስጪ። ብሩኬ በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። ከምንም በላይ ላንቺ በጣም ነው እናመሰግነው እንደዚህ አይነት ምክር ስለሰጣቸው ማለት ነው። ያው ብዙ ጊዜ ብዙ ነገሮች ይፈጠራሉ። በፍቅር መሃል ደግሞ በጣም ብዙ ነገሮች ሊፈጠሩ ይችላሉ። እውነት ነው። ሁለታችሁም ሀይሚን ብሩኬን ብዙ መስዋዕትነት ከፍላችኋል ለዚህ ፍቅር፣ ለዚህ ነገር ብዙ ነገር አድርጋችኋል። ያው ሀይሚዬም ብዙ ነገሮች ሲደርስባት ነው እንደዚህ በጣም ጨካኝ የሆነችው። አንዳንድ ኮሜንት ስላነበብኩ ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ይኸውላችሁ ሀይሚ የይቅርታ ልብ ስለሌላት አይደለም። አንድ ነገር ልንገራችሁ፣ ሀይሚ የይቅርታ ልብ አላት። ብዙ ጊዜም ሀይሚ ለብሩኬ ይቅርታ አድርጋለታለች። ታውቃላችሁ፣ ኮሜንት ስላነበብኩ ነው። ይቅርታ ልብ ቢኖርሽ ለምንድን ነው ሁሉ ይቅርታ ላይ በጣም የምትደረደሩ በጣም ምናምን የተባለ ኮሜንት ስላየው ነው። የደረሰበት ነው የሚያውቀው፣ ቤተሰብ የደረሰበት ስለሚያውቅ እንደዚህ አይነት ኮሜንቶችን እሷን ልቧን የሚነካ ኮሜንት ባጽፉ ደስ ይለኛል። በተረፈ ነገር ደግሞ ያው ሀይሚዬ ትንሽ እንትን ያለችው ስሜታዊ የሆነችው በደረሰባት ነገሮች ምናምን አንዳንድ ውሸቶች ምናምን ሲደባለቅባት ምናምን እኛ ሴቶች አንችልም። ገብቷቸዋል። እና ደግሞ ብሩክና ሀይሚ በሳል ነች፣ ከብሩክ ይልቅ ሀይሚ በሳል ነች። ሴት ልጅ ደግሞ በሳል ነች ከወንድ ይልቅ ማለት ነው። አሁን ሀይሚዬን የምነግርሽ ነገር እህቴ፣ አንቺ ጎበዝ ነሽ፣ ጠንካራ ሴት ነሽ። ታዩ ሁሉን ነገር ትተሽ ሌላ ደግሞ እድል ስጪ። ብሩኬ በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። ከምንም በላይ ለአንቺ መስዋዕትነት ከፍቷል፣ አንቺም ለሱ መስዋዕትነት ከፍለሻል። ክፉ ደግሞ ቅም የሚያያይዝ ንግግሮችን ደግሞ አትነጋገሩ። ሀይሚዬም ቅም ያሲዝ ነገር አትናገሪ። ብሩኬ በጣም ጥሩ ልጅ ነው፣ እግዚአብሔርን ነው የምላችሁ። ለሀይሚ ያለው ቦታ የተለየ ነው። ፍቅሩ ሁሉ ነገሩን ሁላችንም እንመሰክራለን። ያው አንዳንድ ስህተቶችንም ብናይበትም ፍቅር ስላለው ስለሚወዳት ስለሚያከብራት በጣም ደስ ይለኛል ብሩክ በዚህ ማለት ነው። ማርያም በአሁን ሰዓት ደግሞ የሚገርማችሁ ነገር እንደዚህ አክብሯችሁ እንደዚህ ወዷችሁ እንደዚህ ተለማምጧችሁ የሚኖር ወንድ የለም በአሁን ሰዓት። በእውነት ነው የምላችሁ። በጣም ብዙ ሰዎችን እያየን ስለሆነ ቲክቶክ ላይ እያየን ብዙ ነገሮችን እያየን ስለሆነ ወንድ ልጅ በአሁን ሰዓት ለሴት ልጅ እንትን ፍቅር ራሱ አይሰጥም። ገብቷችኋል? ገንዘብ ነው ከሷ የሚፈልገው። ያሁን ወንዶች ማርያም እንደዛ ናቸው። ገንዘብ ካላት ራሱ ነው ሴት የሚቀርቧት እንጂ ገንዘብ እንኳን ባይኖራቱ ራሱ አይቀርቡም። ግን ብሩኬ ከመጀመሪያ ባዶ ሁናችሁ ስትመጡ ባዶ ምንም ነገር ሳይኖራችሁ አብራችሁ የተነሳችሁ ልጆች ናችሁ። እናንተ ገንዘብ የሚገዛችሁ ልጆች አይደላችሁም። ንብረት የሚገዛችሁ ልጆች አይደላችሁም። ብዙ ነገር አብራችሁን ያፈራችሁት። ስለዚህ ሀይሚ ሁሉን ነገር ችለሹ ከብሩካ አብረሽ ብትቀጢ ጥሩ ይመስለኛል። እውነቴን ነው የምናገረው። ስቡር የሚባል ነገር አለ። ስብር ማድረግ አለብሽ ሀይሚ የኔ ቆንጆ። እናውቃለን፣ የደረሰበት ነው የሚያውቀው። ያ ሁሌ የሆነ ነገር ሲፈጠርብሽ ያናድሻል። ብሩኬ ደግሞ ብዙ ጊዜ ምንም ሚስተካከል ልጅ አይደለም፣ ህፃን ነው፣ እንደ ህፃን ሁሉ ነገር የሚያደርገው ብለሻል። እንግዲህ ህፃን ከሆነ አንቺ ነሽ እኮ ማሳደግ ቁንጥጥ አድርገሽ አንቺ ነሽ ማሳደግ ያለብሽ። እኔ ፍቅር የኔ ማር ሴት ልጆች እኮ እኛ ጎበዝ ነን አያያዝ ላይ። ስለዚህ አንቺ ነሽ አሁን ሌላ ልጅ እንኳን አሁን ራሱ ልጅ እንኳን ብትወልጂ 2 ልጆች ነው የሚሆኑብሽ፣ ብሩክና የሚወለደው ልጅ ማለት ነው። ለምን ብሩኬንም በቃ እንደ እዩ በቃ ዝም ብለሽ እንደ ልጅ እዩ፣ እንደ ልጅሽ፣ እንደ ወንድምሽ፣ እንደ አባትሽ፣ እንደ በቃ ሁሉ ነገርሽ እዩ። ብሩኬ ማርያምን በጣም ይወድሻል። ሀይሚ አትሳሳቺ፣ እሺ እናቴ አትሳሳቺ። ጥሩ አይደለም ስህተት። ብዙ ጊዜ አንዳንድ ነገር ስህተት ላይ መስዋዕትነት ያስከፍለናል። ስለዚህ እናውቃለን፣ በአንቺ በኩል የደረሰብሽን እናውቃለን። ብዙ ነገሮች አለ በውስጥሽ ያሹም ከካሜራ ውጪም ሌላ ነገሮችም ልትይጂ ትቻለሽ። በውስጥሽ ያለውን እኛ ከካሜራ ላይ የሚቀርበውን ነው እንጂ ከካሜራ በስተጀርባ ምን እንደሚፈጠር እኛ የምናውቀው ጉዳይ የለም የኔ ቆንጆ። ስለዚህ ብሩክን በቃ ባትለያዩ ቻይ ሁኚ። ብሩክ ደግሞ ይሄን ያህል በጣም የከፋ ጥፋት የሚያጠፋ ልጅም አይደለም። ልክ ነሽ አንቺ ስታጠፊም አይቼም አላውቅም። ማርያምን እኔ ብዙ ጊዜ ሀይሚ በምንም አይነት መንገድ ብሩኬን ስታስከፋውም አይቼም አላውቅም። ምንም ተፈጥሮም በሀይሚ በኩል እኔ አይቼ አላውቅም። እውነቴን ነው የምናገረው፣ ለሀቅ ከተናገርም ማለት ነው። ስለዚህ ሀይሚዬ ቻይ ሁኚ። ብሩኬ ሁለ ነገርሽ ነው፣ ማርያምን ሁለ ነገርሽ ነው፣ የልጅነትሽ ነው። አሁ ብለሽ ከሱ ጋር ነው ሁሉን ነገር ያየሽው።
ገብቶሻል? ስለዚህ ትግስተኛ ሁኚ። ቶሎ ወሳኝ አትሁኚ። ብሩኬ ነበር ድሮ ቶሎ ውስን አድርጎ እሳፈራለሁ የሚለው። አሁን ደም ብሩክ መወሰኑን ትቷል። እውነቴን ነው የምናገረው። ድሮ ካስታወሳችሁ በፊት ማለት ነው ብሩኬ ይወስንና በቃ ልሄድ ነበር የሚለው። አሁን ደም ትንሽ ልብ ገዝቷል። ልሄድ ነው የሚለውን ነገር አቁመዋል። እግዚአብሔር ይመስገን ማለት ነው። ይሄ ራሱ አንድ ለውጥ ነው ሃይሚዬ። ይሄ ራሱ አንድ ለውጥ ነው ላንቺ። እውነቴን ነው የምናገረው ቤተሰብ አይደለ? ለውጥ ነው፣ አንድ ለውጥ ነው ለሃይሚዬ። እሄዳለሁ ምናምን እና ደግሞ ሀሰን የምትባል ሰውዬ ደግሞ እባክህን ከመሀላቸው ውጣ። አንተ ነህ እየረበሽካቸው ያለው። ፕሊስ በቃ ሀሰን ተው፣ እረፍ፣ የራስን ህይወት ኑር። የሰው ህይወት መበጥበጥ ጥሩ አይደለም። በቃ ብሩክ በጣም እያዘነብን ያለው በጓደኝነታችሁ አምላክ ይዣለሁ። እባክህን በቃ ከነሱ መሀል ውጣ። አሁን ምንድነው መሰላችሁ ሀሰን ነው የሃይሚን ጭንቅላት እየሞላ ያለው። ለምን ምናምን በቃ ታውቃላችሁ፣ ከካሜራ ውጪ ብዙ ነገሮችን ሊመክራት ስለሚችል ሃይሚ የሱን ምክር ሰምተሽ ህይወትሽን አታበላሽ ነው የሚለው። እውነቴን ነው የምናገረው። ለምን ብለሽ የማንንም ምክር መስማት የለበሽም። የራስሽ ጭንቅላትሽ የመረውን እንጂ ማድረግ ያለብሽ ይሄ ሀሰን የሚባለውን እኔ ነግሬያችኋለሁ። ሀሰን የገባበት ነገር ብጥብጥ ነው የሚያስነሳው። በጣም ብሩክ አዝኗል። በጣም ነው ያዘነበት። እውነቴን ነው የምናገረው። እንትናም ይሄ ቤት ትከራይ ትውጣ ከቤት ምናምን ማለትም የለብህም። በእነሱ መሀል ገብተህ እንደዚህ መናገርም አያስፈልግም። እውነቴን ነው የምናገረው። ለምን እንዴ ጓደኛ እኮ ነው ብሩኬ እኮ የችግር ጊዜ የምን ጊዜ እኮ አብሮ የሚቆም ጓደኛክ ነው። ሃይሚና ብሩኬን ሃይሚ ብቻዋን ተከራይታ ብትኖር ብሩኬ ብቻውን ተከራይቶ ምን ትጠቀማለህ? ምንም ትጠቀመው ነገር እኮ የለም። እነሱን አለያይቶ ማለት ነው። ስለዚህ ፕሊስ በመሃላቸው አትግባ ነው የምለው። ወንድሜ ያው ሊያስታርቃቸው የመጣ ወንድማችን በጣም አሪፍ ልጅ ነው። ስልኩ አለኝ። ስልኩንም ደውዬ እነግረዋለሁ። በደንብ አድርጌ እነግረዋለሁ። በእናትህ አደራም ብዬ እነግረዋለሁ። ለምን ባለፈውም ጊዜ አናግሬው ነበር እሱ ልጅ ማለት ነው። ስልኩን ከማርያምን ከእስራኤል ሀገር ነው እግዚአብሔርን የተላከልኝ። አናግሪ ብሎኝ እዛኔ ታስታውሳላችሁ የጣሉ ጊዜ። ስለዚህ እኔም አናግሬ እነግረዋለሁ። ስለዚህ ሃይሚ ተረጋጊ ነው የምለው። እህቴ ተረጋጊ፣ ምንም ችግር የለውም። አሁን ይስተካከላል። ብሩክ አሁንም ተናግረሻል። በቃ አታስቀይሚ በማርያም ሃይሚ፣ በእናትሽ በቃ ብሩክ በጣም ነው የሚወድሽ። ማርያም በአሁን ሰዓት እንደ ብሩክ አይነት ወንድ አይገኝም። እግዚአብሔርን ነው የምልሽ፣ አይገኝም። እውነት በጣም ጥሩ ልጅ ነው። በጣም ስነ ስርዓት ያለው ልጅ ነው። ሃይሚ የኔ ቆንጆ፣ አንቺ ደግሞ የበለጠ ደግሞ ስነ ስርዓት በቃ አንቺ እኮ አሁን እኮ ወደ አንቺ ተመልሶ ብዙ ነገሮችን እንዲያደርግ ነው የምትፈልጊው። ስለዚህ ነው አንቺ የምትናደጂበት እንጂ ብሩኬ እኮ የከፋ ጥፋት አጥፍቶ አይደለም። ግን ለምን እንደ ህፃን ይሆናል? ከዛ ጀምሮ እንደ ህፃን ሁሉ ነገሩ ትክክለኛ ነገር አላየሁበትም ነው እያልሽ ያለሽው። ከዚህ በኋላ ከእግዚአብሔር ጋር ደግሞ ብሩኬ አስተካክሎት እናያለን ማለት ነው። ጸባይ ደግሞ ወንድማችን ኤ ነው። ሃይሚዬ ጸባይ ላይ እኮ ኤ ነው። ሃይሚዬ እኮ እኔ ፍቅር እንደ ብሩኬ ጸባይ ኤ ነው። ለኔ ኤ ነው የምሰጠው። ሃይሚ ኤ ነው የምሰጠው። ያው አንዳንድ ነገሮችን ቢያስቸግረንም ኤ ነው የምሰጠው። ማርያምን ለምን አንቺን ስለሚወድሽ ብቻ አንቺ ስለሚያከብርሽ ብቻ የሌላ ወሬዎችን አትስሚ ሃይሚ። አንቺ አሁን ወሬ ነው ጭንቅላትሽን እንትን እያደረገ ያለው። ወሬ አትስሚ፣ ኮሜንት አታንብቢ። እሺ እኔ ፍቅር። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።